ሰላም እንዴት ናችሁ ተመልካቾቻችን? ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ውድድራችን ዛሬም እንደቀጠለ ነው። ምን ያህል ኮስት ኢፌክቲቭ ሊሆን ይችላሉ ከሌሎች ምርት አንፃር ከኮስት አንፃር? ኢምፖርት የሚደረገው ግን ኦልሞስት ከ50 ብር በላይ ነው። ትልቅ የዋጋ ቫሪዬሽን አለ። በአንድ ሞተር ሁለቱ ሪሊንግ ዩኒቶች እንዲንቀሳቀሱ አድርገናል። who are your customers exactly ከስተመራችሁ ማን ነው? ለማን ነው የምትሸጡት? ባጃጅና ታክሲዎች እነሱ እምነትኛ ላይ ጥለዋል። ለምንድን ነው ቢቱቢ ያልመረጥከው? እኔ ግራ የገባኝ ነገር አይጠቅሙም የተባሉ ነገሮችን ቆሻሻ የተባሉት ነገሮች ወደሚጠቅም ነገር መቀየር። ለከስተመሩ በምን አይነት መልኩ ነው ተደራሽ ስታደርጉ ያሰባችሁት? ከየት ነው የምታገኘው? ሰፕላይ ቼይኑ ምናምን በደንብ ዲፋይን ብታደርገው። ምን ያህል ወጪ ይኖርባችኋል? ምን ያህልስ ገቢ ታገኛላችሁ? ወደ ዳሽን ከፍታ ስለመጣ እናመሰግናለን። መልካም እድል። ሰላም እንዴት ናችሁ ተመልካቾቻችን? ዳሽን ከፍታ ምዕራፍ 3 ሁለተኛ ዙር ውድድራችን ዛሬም እንደቀጠለ ነው። በዛሬውም ደግሞ በርካታ ተወዳዳሪዎች አሉን። ዳኞችም እየመጡ ነው። ባለፉት ሳምንቶች ውድድሩ በጣም አጓጊና ከፍተኛ ፉክክር የታየበት ነበረ። 4 ደቂቃ በጣም ብዙ እንደሆነ ከነሱ ማየት እንችላለን። ሁሉም ተወዳዳሪዎች በጣም ተዘጋጅተው ነበር የመጡት። የተለያየ ሀሳብ ነው ያነሱት። ከተለያየ ከተሞች ነበር የመጡት። ማን ወደ ቀጣዩ ዙር ያልፋል የሚለውን አብራችሁን ከቆያችሁ የምታውቁ ይሆናል። ከኔ ጋር መልካም ቆይታ። ምን ያህል ቆሻሻ ከየቤታችን በየጊዜው በየቀኑ እንደሚመነጫ አስባችሁ ታውቃላችሁ? የመጣሁት ከግሪን ላይፍ ሶሊዳሪቲ ሳይክሊንግ ከደሴ ነው የመጣሁት። በዋነኝነት የኛ መሰረታዊ ችግር ብለን የተነሳንበት የከተማ ቆሻሻ በአግባቡ አለመነሳት ወይም ደግሞ አለመዘመኑ ነው። ሁለተኛው እንደገና ደግሞ የተፈጥሮ አፈር ማዳብ የኬሚካል ፈርቲላይዘር በወቅቱ አለመገኘት፣ ዋጋው ውድ መሆን። ሶስተኛው ደን በመጨፍጨፍ የሚዘጋጅ ከሰል በመኖሩ ምክንያት በረሃማነት እየተስፋፋ የመጣበት አግባብና ግሎባል ዋርሚንግ እየጨመረ የመጣበት ሁኔታ ነው ያለው። ይህንን ለመፍታት እንደ መፍትሄ የወሰድነው እኛ አይጠቅሙም የተባሉ ነገሮችን ቆሻሻ የተባሉት ነገሮች ወደሚጠቅም ነገር መቀየር በሚለው አግባብ መሰረት እኛ አካባቢ ወሎ አካባቢ ደግሞ የተጎዳ መሬት ስለሆነ ያን የተጎዳ መሬት ለማከም ኦርጋኒክ ፈርቲላይዘር ማምረቱ የተሻለ ስለሆነ የተጎዳውን በማከም ፈርቲሊቲ እንዲጨምር በማድረግ ፕሮዳክቲቪቲውን ማሳደግ እንደምንችል እንደ መፍትሄ ወስደናል። ሁለተኛው እንደገና ደግሞ ደን ከመጨፈጨፍ ወሎ አካባቢ ላይ ጫት በጣም ስለሚቃም የጫት ገረባ በመጠቀም ወይም የጫት እንጨት በመጠቀም ከሰል ማምረት የምንችልበትና ደን መጨፍጨፍን የምንታደግበት ድል እንዳለ አይተናል። የኛ ፕሮዳክት ሁለት አይነት ፕሮዳክት ነው። ኦርጋኒክ ፈርቲላይዘሩ ሙሉ በሙሉ ወደ ገበያ የገባ ነው። ብሪኬቱ ቴስት እየተደረገ ያለበት አግባብ ነው ያለው። ኦርጋኒክ ፈርቲላይዘሩ በዋነኝነት የሚጠቅመን ለምንድን ነው? ኦርጋኒክ የሆነ አግሪካልቸር ፕሮዳክሽን እንዲጨምር ይረዳናል። ኦርጋኒክ ነገር ተጠቀምን ማለት ደግሞ ኢንኦርጋኒክ ነገር እየተጠቀምን የመጡ የነበሩ በሽታዎች ማስወገድ ወይም መቀነስ የምንችልበት እድል ይኖረናል። ፊውል ብሪኬት ላይ ስንመጣ እንደገና ደግሞ ረዥም ጊዜ የመንደድ እድል አለው። ሁለተኛ እንደገና ደግሞ ወደ አየር የሚለቀው ኢሚሽን በጣም የቀነሰ የሆነበት አግባብ ነው ያለው። ቢዝነስ ሞዴላችን የኛ በዋነኝነት ሴልስ በማድረግ ነው ወይም በመሸጥ ነው ሬቨኒው ጀነሬት የምናደርገው። ስለዚህ ኦርጋኒክ ፈርቲላይዘር በሽያጭ ነው። ይሄኛው ቴስት እየተደረገ ያለበት አግባብ ነው ያለው። የማርኬት ኦፖርቹኒቲ ስንመለከተው እኛ ጋር በጣም ሰፊ የሆነ ማርኬት ኦፖርቹኒቲ ያለው። ከዚህም አኳያ ደቡብ ወሎ ዞን ናት። እቺ ካርቷ የምትመለከቷት አረንጓዴ የተቀባቸው አትክልትና ፍራፍሬ የሚያለሙ አርሶ አደሮች ያሉበት አካባቢ ነው። ስለዚህ በርካታ አሉ። በተለይ የኮሪደር ልማት መኖሩ ለእኛ ትልቅ እድል ፈጥሮናል። ብሪኬትን ስንመለከት ለምሳሌ ብሪኬት ማምረታችን በተለይ ከተማ አካባቢ ላይ በርካታ ሰው ተጠቃሚ ነው ከሰል። ወደ ገጠር አካባቢ ስንሄድ እንደገና ደግሞ በዋነኝነት ረዥም ጊዜ እንጨት በመልቀም የሚወስድባቸውን ጊዜ ከሰል ቢጠቀሙ ጤናቸውንም ጊዜያቸውንም የሚቆጠቡበት አግባብ ይኖራል። እንደኛ ኮምፒቲሽን ስንመለከት ኮምፒቲቲቭ አድቫንቴጃችን በዋነኝነት በፌደራል ደረጃ ሲኦሲ ሌቨል 3 ሰርቲፋይ መሆኑ በጣም የተሻለ አድርጎናል። ሌላው እንደገና ደግሞ እዛው ዳምፕ የሚደረግበት ቆሻሻ ዳምፕ የሚደረግበት ኤሪያ ስለሆነ የኛ ትራንስፖርቴሽን ኮስት የለብንም። እንዲሁም ደግሞ ከወሎ ዩኒቨርሲቲ ጋር በጋራ መስራታችን አፈሩ በየጊዜው ቴስት እየተደረገ የሚመጣበት አግባብ ነው ያለው። ምርቶቻችን ወደ ደንበኞቻችን ተደራሽ የሚሆኑበት አግባብ ብዙ ነው። ብዙ መንገዶች አሉን። ከዚህ ውስጥ በጥቂቱ ስንመለከት ዌብሳይት አለን የራሳችን፣ አግዶ ዲለሮች አሉን፣ የገበሬዎች ህብረት ስራ ማህበር ወይም ዩኒዮኖች ደግሞ የምንጠቀምባቸው አግባብ ነው ያለው። ከላይ ያለው ማኔጅመንት ቲም፣ ከታች ያለው ደግሞ ስንመለከተው የጉልበት ሰራተኞቹ በከፊል ነው። አቺቭመንታችንን ስንመለከተው ከጊዜ ወደ ጊዜ ከስተመራችን እየጨመረበት የመጣበት አግባብ ነው ያለው።
ከስተመር ፊድባክ እንቀበላለን። በጣም ፖዚቲቭ ፊድባክ ነው ያለው። በየጊዜው በተደጋጋሚ የሚያዙብን እድል ነው ያለው። ወደ 24 የስራ እድል ፈጥረናል። ከዛ ውስጥ ወደ 15 ሰው ወይም ደግሞ 63%ቱ ሴቶች ናቸው። ፕሮዳክሽን ሬታችን ከጊዜ ወደ ጊዜ የጨመረበት አግባብ ነው ያለው። ቢዝነስ ሊንኬጅ ፈጥረናል። ማዳበረኛ እናመርታለን፣ ወደ ገበሬው እንልካለን። ገበሬው በቀጥታ ፍሩቱን ካመረተ በኋላ ለኮሪደር ለጁስ ኮርነር በቀጥታ ያለ ድላላ ምርቱን የሚልክበት አግባብ ነው ያለው። ልክ ተጠቅሞ ደግሞ ለእኛ ምርቱን ይሰጠናል። ጁስ ኮርነሩ ዌስቱን እኛ ምርተን በዚህ አግባብ ቅብብሎች ያለበት ሁኔታ ነው ያለው። ምርቶቻችንን ስንመለከት መጀመሪያ አካባቢ ላይ በ3 ወር ነበር የምናመርተው። በኋላ ምን ስንጠቀም ከፍ እያለ መጣለን። በኋላ ደግሞ የስራ ቦታችን ሲሰፋ ደግሞ ምርቱ እያደገ የመጣበት አግባብ ነው ያለው። አመሰግናለሁ። የኔ መሰረታዊ ጥያቄ ምንድነው ከሌሎች ኮምፒቲተሮች ያንተ ምን የሆነ ዩኒክ የፕሮዳክት ምን የሆነ ዩኒክ አለ? አሁን እንደ ትሬንድ ኦርጋኒክ ፈርቲላይዘሮችን ማምረት ትሬንድ ሆኗል። ስለዚህ ከሌሎች ኦርጋኒክ ፈርቲላይዘር ከሚያመርቱ የእናንተ ፕሮዳክት ምን የተለየ ነገር አለው ብላችሁ አስባችሁ ነው ወደዚህ የመጣችሁት? ሌላኛው ቀጣይ ዓመታት ምን አይነት ፖቴንሻል አለው የሚለው፣ ምክንያቱም እንደ ፕሮቶታይፕ አምርታችሁ ወደ ገበያ ውስጥ አስገብታችሁ ውጤቱን እያያችሁ ነው። ስለዚህ ኔክስት ስቴፕ ምን ታስባላችሁ የሚለውን ብትመልስልኝ ደስ ይለኛል። የተለያዩ በርኒንግ የምታደርጓቸው ሪሳይክል ስታደርጓቸው የተለያዩ የበካይ ነገሮችን እንዴት ነው ያንን ነገር ማኔጅ የምታደርጓቸው የሚለውንና ከአካባቢ አንጻር እንዴት ነው የሚለውን ነገር የተዳሰሰ ነገር ካለ ነው። በተጨማሪም ደግሞ ወርከሮቹ እንደ ስራ ሴፍቲ ነገር አናይባቸውም። ሴፍቲ እንደ ምሳሌ ያህል ማስኮች የመሳሰሉ የእጃቸው ግላቭ እና የመሳሰሉት ነገሮች እንዴት ነው እየታዩ ያሉትን ነው። ቢዝነስ ኢንካማችሁን ብሬክዳውን አላሳያችሁም። ምን ያህል ወጪ ይኖርባችኋል፣ ምን ያህል ገቢ ታገኛላችሁ፣ ፕሮፊት በምን ያህል ደረጃ ነው ያላችሁት የሚለውን ነገር በዛው ልክ እንደው አድሬስ ብታረገን ነው። ምንድነው ማነሳቸው የተወሰኑ ነገሮች ቢታከልባቸው ወይም እንደ ጥያቄ የሚሆኑ ምንድነው የስፔሲፊክ ዌስት ኢንደሴና ኤሪያው ወይንም ልሰራበት የፈለክበት ስፔሲፊክ የዌስት ፕሮብለሙን በደንብ ዲፋይን በዴታ ቢደረግ ጥሩ ነው። ማለት ብዙ ቆሻሻ አለ ምናምን በሚል ነው እንጂ በዴታ ዚስ ማች ዌስት አለ። እሱ ማለት የአንተ ሮ ማቴሪያል ኢንፑት ስለሆነ ከኤክስፓንሽንህ ጋራ ወይም ከስኬሌቢሊቲ ጋራ ስለሚያያዝ ማለት ነው። እሱ በደንብ ዲፋይን ብታረገው ጥሩ ነው። ሌላው what is the volume of dry solid waste ይሄ generated daily generated የሚሆነው የሚለው እሱም ስፔሲፊክ ቢሆን ጥሩ ነው። ሜን ሌላው ግን ምንድነው ሜን ፔን ፖይንትስ ለፋርመሮች ሪጋርዲንግ ፈርቲላይዘር ያው ኬሚካል ፈርቲላይዘር ሁለት ፕሮዳክት ነው ያለ ወይም አንዱ ባይ ፕሮዳክት ሊሆን ይችላል። ሌላው የኮስት ፐር ኪሎግራም ፕሮዲዩስድ ኮምፖዝድ ኤንድ ብሪኬት እንደሱ አይነት ዲቴል ብትሰራ ጥሩ ነው። ይሄ የመጨረሻው ኢንቫይሮንመንታል ኢምፓክት አብሮ የሚለካ ነገርም ቢኖር ጥሩ ነው። አሁን እንደዚህ ዌስት ትሪት አደረክ ኢትስ ቬሪ ኢኖቬቲቭ አይዲያ። ኢምፓክቱም ግን አብሮ መለካት አለበት። ሶ ዌስት ይሄ ሜጀር ኢንቫይሮንመንታል ኢምፓክቱ ዴሊቨርዱ ካርቦን ሪዲዩስ ኤንድ ሶ ፎርዝ እነሱ ቢጨመርበት ጥሩ ነው የሚል ነው። ታንክ ዩ። በዋነኝነት ከታች ልጀምርና ወደ ላይ ልመለስ። ዌስት በአጠቃላይ በየቀኑ እዚህ ጋር ለመግለጽ ሞክሬያለሁ። ወደ 400 ሜትሪክ ቶን አካባቢ በጣም ብዙ ዌስት በቀን ውስጥ ይመጣል፣ ዳምፕ ይደረጋል ከደሴ ከተማ። በጣም ብዙ መኪና ነው ያለው፣ ብዙ ማህበራት ነው ያለው። እያንዳንዱ ማህበር ከእያንዳንዱ ሰፈር ሲያመጣው በጣም ብዙ ነው። ስለዚህ በመጠኑን ለማወቅ መክረናል። ከከተማው ደረቅ ቆሻሻ ጽሕፈት ቤት ጋር በጋራ ስለምንሰራ እነሱ የለኩት አግባብ አለ፣ በዛ አግባብ ነው። ከዛ ውስጥ ደግሞ እኛ የምንፈልገው መጠን የሚበሰብስ እንፈልጋለን፣ የማይበሰብስ ደግሞ ሌሎች የሚፈልጉት አግባብ አለ። የሚበሰብሱትን በቀጥታ እኛ የምንወስድበት አግባብ አለ። የምንሸጥበት አግባብ ፐር ኩንታል 700 ብር ነው። ሌላው ግዢ በተመለከተ ሮ ማቴሪያል ኦልሞስት ኦል ብዙ አናወጣ። በተወሰነ መልኩ ትራንስፖርት ለሚያመጡልን የሻይ ከመስጠት ባለፈ በዚህን ያህል መጠን ተብሎ ብዙ ኮስት አናደርግም። አንደኛ እዛው አካባቢ ዳምፕ የሚደረግበት አካባቢ ኤሪያው እኛ የራሱ ቦታው መኖሩ ጥሩ ነው። በዛ አኳያ የተወሰነ ነው። ስለዚህ ብዙ ያን ያህል ኮስት የለብንም። ፕሮፊቱን ስንመለከተው ኦልሞስት ኦል ወደ 55-65% አካባቢ ፕሮፊት ነው ያለው። ምክንያቱም ኮስት የምናደርገው በጣም ትንሽ ነው ለሮ ማቴሪያል። ሴፍቲ በተመለከተ ሴፍቲ እንጠቀማለን፣ መስት ነው። ምክንያቱም ቆሻሻ በጣም ዳንጀር ነው። ምክንያቱም አንድ ሰራተኛ ላይ ችግር ተፈጠረ ማለት በጣም ከባድ ነው። ለእኛ
አስቸጋሪ ነው። ስለዚህ እንዲያውም እኛ ልጆቻቸውን የበለጠ እንዲያስተምሩ እንዲሰሩ ነው የምንደግፈው። ብዙ ሴት ያደረግንበት ምክንያት ከሌሎቹ ዩኒክ የሚያደርጋችሁ ምንድን ነው የሚለውን ነገር በዋነኝነት ያው ከወሎ ዩኒቨርሲቲ ጋር በቅርብ ነው የምንሰራው። በተለይ ማይክሮባዮሎጂስት ባለሙያዎቹ በቅርበት ላቦራቶሪ ቴስት ያደርጋሉ፣ በየጊዜው ቴስት ያደርጋሉ። ትናንት ከነበረው ኤንፒኬ አናላይሲሱ አሁን ላይ በተሻለ መልኩ እንዲሆን እኛ የምናመርተው በዋነኝነት አትክልትና ፍራፍሬ ነው። ስለዚህ አትክልትና ፍራፍሬ እዛ አካባቢ ባለው ደግሞ ተርባዮቴክ የሚባል ድርጅት አለ። አጋጣሚ የምታውቁት ከሆነ እዚህ ነው የሚኖረው ዋናው መስሪያ ቤቱ። ቴስት አድርጎታል አፈሩ። በዛ አግባብ መሰረት ማንኛው መብለጥ አለበት ባለው አግባብ መሰረት በዛ አናሊሲስ የተሰራ የሚሰራበት አግባብ ነው ያለውና አሁን ባለው ሁኔታ ላይ ለእኛ አካባቢ ፈርቲሊቲ መጨመር ትልቅ አስተዋጽኦ አለው። ከኮምፒውተር እነማን ናቸው እስቲ ኮምፒውተሮቻችሁ? ከኮምፒውተር አንጻር እንዴት ነው ማርኬቱን ሰብራችሁ ልገባ ያሰባችሁት የሚለውን በደማውራት። በጣም ጥሩ። ኮምፒውተራችን አጋጣሚ ሆኖ እኛ አካባቢን ስለሆነ ፎከስ ያደረግነው እኛ አካባቢ ላይ አብዛኛው አርሶ አደር ነው በዘለማድ ነው የሚያመርተው። በ3 ወር የሚደርስ ማዳበሪያ ነው የሚሰራው። በዛ ላይ እንደገና ደግሞ ጋርቤጅ አውት ነው በቀጥታ። እኛ ግን መጀመሪያ ስንከት ሙዝ ምን ያህል ለመክተት ያለብን ፖታሲየም ለማምጣት ናይትሮጂን፣ ፍግ ምን ያህል ለመክተት ያለብን መጠን አለው። ምክንያቱም መጨረሻ ላይ ጋርቤጅ አውት እንዳይሆን የምንፈልገው ኤንፒኬ አናላይሲስ ቫልዩ እንዲመጣልን መጀመሪያ ላይ መጥነን ነው የምንከተው። ሙዝ ምን ያህል ለመክተት ያለብን፣ ማንጎ ምን ያህል ለመክተት ያለብን፣ ፍግ ምን ያህል ለመክተት ያለብን፣ ሌሎች አመድ መግባት ካለበት ምን ያህል መጠን ያለበት ኦልሬዲ በዛ ሜጀርመንት ስለሚገባ ከኮምፒውተር አኳያ እኛ በተሻለ መልኩ ነው። አንደኛው ኮፋውንደሬ በፌዴራል ደረጃ በኮምፖስት ዝግጅት ብቻ በሌቭል 3 ሰርቲፋይ የሆነ ነው። በዛ አግባብ ስለሆነ በተሻለ እውቀት እየተመራ ያለ ስለሆነ ነው ከሌላው ለየት የሚያደርገው። ስለነበረን ቆይታ በጣም እናመሰግናለን። መልካም እድል። እንዴት ነህ? እግዚአብሔር ይመስገን። እንዴት ነበረ? ጥሩ ነው፣ እግዚአብሔር ይመስገን። አሪፍ ነበረ። አሪፍ ነው። ሰዓቴን ለመጠበቅ ሞክሬያለሁ። እንግዲህ ደግሞ ውጤት የዳኞች ነው። አቀራረቡ አልፈራህም ነበር? አይ አልፈራሁም። መጀመሪያ ትንሽ ፍራስትሬት አድርጌ ነበር። ወደ መሀል ላይ መሆኔ ጥሩ ነው። አሪፍ። ከዳኞች ያገኘው አስተያየት ምን ይመስላል? ጥሩ ነው። በደንብ ገብቶኝ በደንብ እንድሰራ እና አውቄውን እየሰራሁ እንደሆነ ቴስት አድርገውኛል። ጥሩ ነው። ማየት ያለብኝ ደግሞ ተጨማሪ ነገር እንዳለ ተምሬያለሁ። በእጅ ላይ ያስቀው ምንድን ነው? ይሄኛው ብሪኬት ወይም ከሰል ይባላል። ከቆሻሻ ሊዘጋጅ ነው። ረዥም ጊዜ ይነዳል። በነገራችን ላይ ይሄ አሁን በ20 ብር ብትገዢው 3 ሰዓት ይነዳል። ብቻውን ነው ከከሰል ጋር? በቃ ብቻውን። ስለዚህ ረዥም ሰዓት ስለሚነድ አድቫንቴጅ አለው። ይሄኛው እንደገና ደግሞ የተፈጥሮ አፈር ማዳበሪያ ነው። ይሄኛው ከአትክልት ጀምረን የጓሮ አትክልቶችን እናለማበሳለን፣ በርካታ ነገሮችን እናደርጋለን። እኛ በዋነኝነት ግን አትክልትና ፍራፍሬ ለሚያለሙ አርሶ አደሮች ነው የምናቀርበው። ምክንያቱም ይሄ የተዘጋጀው ከአትክልት ስለሆነ ሞር ለዛ ነው ፊት የሚያደርገውና ለእነሱ ፈርቲሊቲ እንዲጨምር አፈሩ ይዳብራል። ከዛ እንደገና ደግሞ ፕሮዳክቲቪቲው የሚጨምርበት ወይም ደግሞ ምርት የሚያገኙበት አግባብ ነው ያለውና በአጠቃላይ ሁለት ነገር ነው ይዘህ የመጣኸው ማለት ነው? ሁለት ነገር ነው ይዘህ የመጣሁት። በጣም አመሰግናለሁ። መልካም እድል እመኛለሁ። ቴንክ ዩ በጣም። አንተ ምን ተሰማህ? ከሆነ ልትገባ ስለሆነ ሞመንቱ ደረሰ። አይዞክ ና ይዤክ ልግባ። መልካም እድል። ቅደም 4 ደቂቃህን በአግባቡ ተጠቀም። ብሩክ አለማየሁ ይባላለሁ። የመጣሁት ከቦንጋ ነው። ይዤ የመጣሁት ሀሳብ ወይም የቢዝነሴ ስም ጭነት ይባላል። በቀላሉ ጭነት ማለት የመኪና ባለ ንብረቶችን ከጭነት ከአንድ ሲቲ ወደ አንድ ሲቲ ማመላለስ የሚፈልጉ ሁለት አካላትን ለማገናኘት ሀሳብ ያደረገ ነው። ይህንንም ሶሉሽን ይዘን ለመምጣት ያነሳሳን ዋነኛው ነገር ምንድን ነው? የሎጂስቲክ ማኔጅመንት ሲስተም በሀገራችን ኢንኤፊሽንት ነው። ይህንን የኢንኤፊሽንት የሆነውን ሎጂስቲክ ማኔጅመንት ሲስተምን ለመድፈን ነው። በዚህም ጭነት ዲጂታል ፕላትፎርም ነው ያዘጋጀ ነው። ያም በብዙ አማራጮች ለተጠቃሚዎች የሚደርስበትን ሁኔታ ነው እየፈለግን ያለ ነው። በዚህም በኮል ሰርቪስም ሊሆን ይችላል፣ በኤስኤምኤስ ቴክስቶች ሊሆን ይችላል፣ በሞባይል አፕ ሊሆን ይችላል፣ እንዲሁም በዌብ ቤዝድ አፕሊኬሽኖች እንዲዳረስ ጥረት እናደርጋለን። ፕሮዳክታችን ኢኖቬቲቭ የሆነ ነገር ይዞ የመጣ ምንድን ነው? የመኪና ባለቤቶችን ሬጂስተር አድርገን እነዚህ ባለቤቶች ጋር ኮንቲኒየስ የሆነ ኮሚኒኬሽን በማድረግ ጭነት ከአንድ ሲቲ ወደ አንድ ሲቲ ትራንስፖርት ማድረግ የሚፈልጉ አካላትን ማች የምናደርግበትን አልጎሪዝም እና ከዛ ጋር የተያያዙ የዲጂታል ፕላትፎርሞችን እንሰራለን ብለን እናስባለን። ቢዝነስ ሞዴላችን በተመለከተ ያው ኮሚሽን ነው የምንቀበለው። ከየእያንዳንዱ ትራንዛክሽን ኮሚሽን ይኖረናል።
ማርኬት ሳይዛችን ያው እንደሚታወቀው አገራችን ሰፊ የሆነ የመካከለኛና አነስተኛ ነጋዴዎች ያሉበት ሀገር ነው። ስለዚህ እነዚህ ነጋዴዎች ደግሞ ብዙ የትራንስፖርቴሽን ወይም የሎጂስቲክ ችግር ያለባቸው ናቸው። እነዛን ለመድፈን ስላሰብን ነው። ማርኬት ሳይዛችን ኦብቪየስሊ የታወቀ ነው። ከትራንስፖርት ሚኒስቴርም ያገኘነው መረጃ የሚያሳየው በየአመቱ ወደ 3.97% እያደገ የሚሄድ ሰፊ ማርኬት እንደሆነ ነው። ፕራይመሪ ከስተመሮቻችን ያው የትራክ ኦነሮች እንዲሁም ጥቃቅንና መካከለኛ ነጋዴዎች ይሆናሉ። ኮምፒቲቲቭ አድቫንቴጃችን ትራንስፓረንት የሆነ ሪል ታይም እንዲሁም ኮስት ኤፊሽንት ኤንድ ኤፌክቲቭ የሆነ መተድ ይዘን መተናል ብለን እናስባለን። ከስተመር አኩዚሽን በተመለከተ ሶሻል ሚዲያ እንጠቀማለን። ፊዚካል ፕሮሞሽን፣ የተለያዩ ማህበራት፣ የጭነት ትራንስፖርት ማህበራት ያሉበት ቦታ አለ። እዛ በመሄድ እንዲሁም ደንበኛ ይዘው የመጡትን በመሸለም በተለያዩ ኦፕሽኖች ከስተመሮች ጋር እንደርሳለን ብለን እናስባለን። ቲማችን በተመለከተ እኔ ፋውንደሩ ብሩክ አለማየሁ በኮሚኒኬሽን ኢንጂነሪንግ ማስተርስ አለኝ። እንዲሁም በ14 ዓመት በላይ የተለያዩ ተቋማት ጋራ ውጭ ሀገርም ሀገር ውስጥም የስራ ኤክስፒሪየንስ አለኝ። እንደዚሁ ሌሎች የስራ ባልደረቦችም ተመሳሳይ ሰፊ የሆነ ልምድ ያላቸው ናቸው። በመጨረሻም ቢዝነስ የደረስንበት ደረጃ ምንድን ነው? ሀሳቡ ከጀመረበት ደረጃ ጀምሮ ቢዝነስ ፕላን ከጅማ ዩኒቨርሲቲ የኢንኩቤሽን ሴንተር ጋር በመተባበር እነሱ ሜንቶር እያደረጉን ቢዝነስ ፕላን ኮምፕሊትሊ ዴቨሎፕድ፣ ባክኤንድ ሶፍትዌሮች እንደዚሁ የቴክኒካል አሲስታንስ ከጅማ ዩኒቨርሲቲ የተሰጠን ሰርተናል። እንዲሁም ከኢትዮ ቴሌኮም ጋር አሁን ወደ ሲስተም ለመግባት ፕሮፖዛል ተዘጋጅተን ያለ ነው። ቲማችን ኦንቦርድ ነው። ቢዝነስ ላይሰንስድ ነን። ፋይናንሻል ፎርካስታችን በተመለከተ ኢንተርምስ ኦፍ ግራፍ ፎርካስት ነው ይሄኛውን አሳይተናል። አመሰግናለሁ። እናመሰግናለን ብሩክ፣ ጥሩ ፕሬዘንቴሽን ነበር። እንደሚገባኝ ከሆነ እናንተ ገና ኤርሊ ስቴጅ ላይ እንዳላችሁ ነው የተረዳሁት አሁን ካቀረብክልን። እንደ ጥያቄ ምን መሰለህ፣ ላይክ በተለይ በእናንተ ባላችሁበት ስቴጅ አንድ ማወቅ ያለብን ነገር ከስተመር ጀርኒ የምንላቸው አሉ። እነማን ናቸው ፕራይስ ሜከሮች፣ እነማን ናቸው ኢንፍሉዌንሰሮች፣ እነማን ናቸው ጌት ኪፐሮች እዚህ ኢንዱስትሪ ላይ የሚለውን በደንብ አናላይዝ ማድረግ ያለብን ሰዓት ላይ ያለን ይመስለኛልና አንደኛ የብሮከሮች ሮል ምንድን ነው የሚሆነው? ምክንያቱም እንደሚታወቀው ይሄ ሴክተር ላይ ብዙ ፕራይስ ሜክ የሚያደርጉትንም ላይክ የጭነቱንም ታይፕ አይደንቲፋይ የሚያደርጉት ብሮከሮች ናቸው። ሶ ሃው አር ዴይ ኢንቮልቭድ? አንድ ከዛ በኋላ ኢዝ ዜር ኤኒ ኢንሰንቲቭ ኢን ፕሌስ ለብሮከሮችም ሆነ ለድራይቨሮች ሶ ዛት ዩ ኢንክሪዝ አዳፕሽን? እነዚህን ነገሮች እንዴት ታያቸዋለህ? ይሄንን ብትመልስልኝ። የኔም ጥያቄ አንደኛው ዩኒክነስ ነው በጣም መታየት ያለበት። ምክንያቱም ተመሳሳይ ፕላትፎርሞች ወደ ስራ ገብተው ሰስተን ሳያደርጉ ከገበያ ወጥተዋል። ስለዚህ የነሱ ክፍተት ምን ነበር የሚለውን አይታችኋል ወይ? ምክንያቱም የነሱ ክፍተትን ሞልታችሁ ካልመጣችሁ የእናንተም የሰስቴናቢሊቲ ኢሹ ትልቅ ጥያቄ ያስነሳል ነው። ሌላኛው ከዮም ጋር ሼር የማደርገው የከስተመር ኒድ ሰርታችኋል ወይ? ምክንያቱም ብሮከሮች ማን ላይ እያሉ እናንተ እንደዚህ አይነት ፕላትፎርም ሲመጣ ትንሽ ስለምትቸገሩ የከስተመር ኒድ አሰስመንት አላችሁ የሚለው ነው። እሺ ብሩክ፣ ላቀረብክልን ነገር በድጋሚ አመሰግናለሁ። ምናልባት እኔ የምጠይቅህ አብሮኛ ያነሳውን አንድ ጥያቄ ላይ መጨመር የምፈልገው ነገር በደንበኞቻቸው ላይ ትረስት ቢልድ ለማድረግ በተለያዩ አግባብ የተለያዩ ንብረቶቻቸውን አምነው ለሚሰጧችሁና ኢንቢትዊን ያለውን ነገር ትረስት ቢልድ ለማድረግ ምን እየሰራችሁበት ነው ያላችሁት? ከእንደገናም ደግሞ አሁናዊ ካለንበት የሀገራችን ወቅታዊ ሁኔታ አንጻር በምን ያህል ሌቭል ነገሮችን ከከተማ ከተማ በምትንቀሳቀሱ ሰዓት አሹር አድርጋችሁ ወደ ገበያ እንደምትወጡ በምን ያህል ሌቭል እርግጠኛ ሆናችሁ ተዘጋጅታችኋል የሚለውንና እንደ ጅማሮስ የትኛውን ሲቲ እና የትኛውን ሎኬሽን እንደጀመራችሁ የሚያሳይ እንደ ጥናት የጀመራችሁበት ነገር ካለ እሱን ብትገልጽልን ነው። በዚሁ ልክ ደግሞ አብዛኛው የኢንቨስተሩና ተጠቃሚው ላይ ብቻ ሳይሆን ድራይቨሮቹ ላይስ ምን አይነት ከነሱ ጋር የተገናኘ ምን ሂደቶችና ስቴፖች አሉ? ምንም አይነት የድራይቨሮቹን ምንም ነገር አልመጣም እና ብዙ ኢንቨስተሮች ብዙ ጊዜ ሾፌሮችን ቀጥረው የሚያሰሩበት ሁኔታ እንዳለ ነው እና ከነሱ ጋር ምን አይነት አሶሲየት የሚያደርግ ነገር አለ? ቢዝነሳቸውን ረን ለማድረግ ከእናንተ ጋርም እንዴት አይነት ነገር ትስስር አለው? ከሱ ጋር ስስት ያለውን ነገር
ነው። አመሰግናለሁ። ኦኬ ብሩክ፣ የምጨምረው ምንድነው ጥሩ ፕሬዘንቴሽን ነው። ፕሮብለሙን አይደንቲፋይ ለማድረግ ሃይ ኮስት እና ዲሌይ ብላችሁ በደንብ አስቀምጠዋል። እዚህ ጋር ግን ምንድነው አቨሬጅ ኮስት ኢንክሪዝ ወይንም ታይም ዌስትድ ዲዩ ቱ ዘ ከረንት ሲስተም የሚለው የለውም። እሱን ለምን አትሰሩበትም ለምን አትጨምርበትም ነው። ሁለተኛ ጥያቄ ምንድነው ዋት ዊል ቢ ዘ ኮሚሽን ፐርሰንቴጃችሁ ሬቬኑ ፕሮጀክት ነው እንጂ ያረጋችሁት ሪያላይዝ አላረጋችሁትም። እሱም ኢምፖርታንት ነው። ሌላው ዋት ኢዝ ዩር ከረንት የማን ነው የከስተመር አኪዚሽን ኮስት ስትራቴጂ ሁለቱም ሳይድ ማለት ነው። ጭነት ፈላጊውም ጫኙ የትራንስፖርት ፓርትነርም ማለት ነው። ይሄ በቃ ይሄ ማርኬት ፕሌሱ ይሄን ሁለቱ ነው የሚያገናኝ። በዚህ ደግሞ ብዙ ኮምፒቲሽኖች አላችሁ። ኮምፒቲሽኖቻችሁንም አናላይዝ አላረጋችሁም። ማለት የሎጂስቲክስ ካምፓኒ አሉ ሰርድ ፓርቲ ኦንሊ ኦን ሎጂስቲክስ የሚሰሩ ያ ማለት ጭነትና የሚፈልግና ጭነቱን የሚያደርሱ ከትራንስፖርት ካምፓኒ ጋር የሚሰሩ አሉ። እናንተ ሁለቱም ጋር ለማገናኘት ፕላትፎርም ናችሁ። እነሱ አንዱን እንትን ሰርተውት ነው ያሉት ማለት ነው። ሌላው የአቨሬጅ ፐርሰንቴጅ ኦፍ የኢምፒቲ ሪተርን እሱም የለም። እሱ ምን ልታረጉ ነው ያሰባችሁት? ኢምፒቲ ሪተርን ማለት እቃ ጫናችሁበት ሲመለስ ባዶ ነው። እሱ በእናንተ ነው ኮስቱ። እሱ እንደዛ አይነት አናሊሲሶች አልሰራችሁም። እንዴት ነው የምታዩት የሚል ነው። ታንኪ። እሺ በጣም አድርጌ አመሰግናለሁ። እውነት ነው የብሮከር ጉዳይ ዋናው ኢሹአችን ነው። እኛም ብሮከሮችን ጋር የብሮከሮችን ጉዳይ ኢንተርቪን እናደርጋለን በሚል ነው ወደዚህ ፕሮጀክት የመጣ ነው። ነገር ግን ዳይሬክትሊ ኮስትሊ ኮምፒቲቲቭ መሆን ኤፊሽንት የሆነ ሲስተም በገነባን ቁጥር የብሮከሮቹንም ወደ ሲስተማችን የምናስገባበትን ፕላትፎርም ነው እያዘጋጀን ያለ ነው። ብሮከሮቹን ኮምፕሊትሊ ኤክስክሉድ የሚያደርግ ሳይሆን ብሮከሮቹ ከኛ ጋራ የሚሰሩበትንም መንገድ በመፈለግ ነው እንትን የምናደርገው። ዩኒክነስ ከዚህ የነበሩት እንደዚህ አይነት የጀመሩ ፕሮጀክቶች አሉ። ዩኒክነሳችሁ ምንድን ነው? እኛ ዩኒክነሳችን ምንድን ነው? ምንጀምርበት ወይ ነው። ብዙዎቹ የሚጀመሩበት ወይ ነው ችግር እያመጣ ያለው። ምክንያቱም ሎውሊ ነው መግባት የፈለግነው በእንደዚህ አይነት መልኩ ስሎውሊ ዴቨሎፕ ለማድረግ እና አንዴ ገብቶ ዲስራፕት ላለማድረግ ሲስተሙን ማለት ነው። ስሎውሊ አፕዋርድ ለመግባት ነው ያሰብነው። ከስተመር ኒድ አሴስመንት ኦፍ ኮርስ ተሰርቷል። አሁን እንዳልኳችሁ ከጅማ ዩኒቨርሲቲ ጋር በነበረን ቆይታ ስንሰራ የነበረው ነገር ይሄን ነው። ሪሰርች ስናደርግ የነበረው ነገርም ይሄንን ነው። ምክንያቱም ከፍተኛ የሆነ የዋጋ ጫና ባለመኪኖቹም ጋር አለ፣ እንደዚሁም ጭነት መላክ የሚፈልጉ ሰዎች ጋር አለ። ያንን ክፍተት ነው ያገኘ ነው። በደንበኞች ትረስት ለመገንባትና ያው አገሪቱ ካለችበት ሁኔታ አንጻር እንዴት ነው ሜክ ሹር የምታደርጉት የሚለውን ነው። ይሄ እንግዲህ ሲስተማችን ውስጥ የመጀመሪያው ባለመኪና ንብረቶች ከኛ ጋራ አግሪመንት ይገባሉ ማለት ኤቭሪ ኦፍ ዘር ኢንፎርሜሽን ኢዝ ዊዝ አስ። ስለዚህ በእንደዚህ አይነት መልኩ ትረስት ቢልድ ለማድረግ እና ትረስትድ የሆነ ሲስተም ለመገንባት ነው። ሾፌሮች ጋር ኮንቲኒየስ የሆነ ስልጠና ፕላትፎርም እናዘጋጃለን። ሾፌሮችንም ወደ ሲስተማችን የምናስገባበት መንገድ ኦልሬዲ ዲዛይን። የፕሮጀክት ሬቬኒው ጉዳይ፣ የጭነት ፍላጎት፣ ኮስት አኩዚሽን ጉዳይ እነዚህን አልሰራችሁም የሚል ነው። ቢዝነስ ፕላናችን ይሄ ነው። እዚህ ጋር ዲቴይሎች አሉ፣ ዲቴይል ቴብሎች አሉ። እነዚህ ነገሮች አናላይዝ ተደርጎ ተሰርተዋል። እነዚህን አናላይዝ አድርገን አስቀምጠናቸዋል። ለምሳሌ ስንጀምር አካባቢ 15% ሼር ኮስት እንወስዳለን የሚል ነው ከእያንዳንዱ ትራንዛክሽን ላይ። እንደዚሁ የተለያዩ ለምሳሌ 50 አይነት ደንበኛ ቢኖረን 50ዎቹን 200 ብር ብናስከፍል እያልን አናላይዝ ያደረግነው ኦልሬዲ እዚህ ዴቨሎፕ ያደረግነው ቢዝነስ ፕላናችን ላይ አለ ለማለት ነው። ኤምቲ ሪተርን ዋናው ይሄ ፕሮብሌም የሚፈታው ችግር ነው። መኪኖች ከክፍለ ሀገር መጥተው አዲስ አበባ እቃ ይዘው ይመጣሉ። ሲመለሱ ባዶ ነው የሚሄዱት። ለምን? በቀላሉ ስለማይገናኙ። ይሄ ፕሮብሌም የሚፈታው ትልቁ ችግር የሚፈታው ይሄንን ነው። ኤምቲ ሪተርን ካልኩሌት እናደርጋለን ማለት ከዚህ ስልክ ከክፍለ ሀገር ወደ አዲስ አበባ ስልክ ከአዲስ አበባ የሚመለሱ እቃዎችን አግኝተን ነው የምንልከው ነው። ይሄ ነው ማፒንግ የምንሰራው። አመሰግናለሁ። ስለመጣ እናመሰግናለን። መልካም እድል።
ስሜ እስክንድር ብርሃኑ ይባላል። የመጣሁት ከሐዋሳ ነው። ከዳይቦሽ የእንስሳት መኖ ማምረቻ ስራ ማህበር አረንጓዴ መኖ ላይ ቤዝ ያደረገ ኢኖቬቲቭ ፕሮዳክት ነው ዛሬ ይዤላችሁ የመጣሁት። ወደ ችግሩ ስመጣ ያው ዶሮ አርቢዎች እንደሚታወቀው በጣም ችግር ውስጥ ነው ከረንት ላይ ያሉት። ምክንያቱም በጣም እየጨመረ በመጣው የመኖ ዋጋ፣ ገበያ ላይ ያለው መኖ ዋጋ ሲወደድ የአርቢዎች ኦልቲሜት ሶሉሽን የሚሆነው በቤታቸው በራሳቸው መኖን እንዲያመርቱ ማድረግ ነው። ያን እንዳያደርጉ ደግሞ ትልቁ ቻሌንጅ አብዛኛውን የመኖ ግብአት በቆሎ፣ ፍሩሽካ፣ ፍሩሽ ኬሎ ገበያ ላይ ማግኘት ብንችልም ግን ኪ የምትባሏን ኢንግሪዲየንት ፕሪሚክስ ብትባሏ ሎካሊ ማግኘት አንችልም፣ ምክንያቱም ኢምፖርት ስለምትደረግ ማለት ነው። በዚህ ምክንያት ብዙ አርቢዎች እየተቸገሩ ይገኛሉ። ለዛ እኛ እንደ ሶሉሽን ምን ይዘን መተናል? አልፋልፋ የሚባል አረንጓዴ መኖ ላይ ቤዝ ያደረገ ኢኖቬቲቭ ፕሮዳክትን ወይም የመኖ ተክልን በመጠቀም የመጀመሪያውን ኦርጋኒክ የሆነ የፖልትሪ ፕሪሚክስ ሰርተናል ማለት ነው። አልፋልፋ ከየትኛውም የመኖ ተክል አንጻር ሲነጻጸር በኒውትረንት ኮምፖዚሽኑ በጣም ከፍተኛ ነው። ጉድ ኳሊቲ የሚባል ፕሮቲን አለው። ለኤግ ፕሮዳክሽን፣ ለመስል ዲቨሎፕመንት እና ለኦቨርኦል ግሮዝ ትልቅ ቤኔፊት አለው ማለት ነው። ይሄን ተክል በመጠቀም እናም አዲሽናሊ ከሌሎች ኢኖቬቲቭ ፕሮዳክቶች ጋር ሚክስ በማድረግ ኢንተርናሽናል ስታንዳርዱን የጠበቀ ፖልትሪ ፕሪሚክስ ሰርተናል ማለት ነው። ፊሽ ፓይ ፕሮዳክትን በመጨመር ኦሜጋ 3 ሪች እንዲሆን በማድረግ ሰርቲፋይድ እንዲሆንም አድርገነዋል። ፕላስ ደግሞ ሳልት፣ ላይምስቶን፣ ዳይካልሲየም ፎስፌት እና የመሳሰሉትን በመጠቀም ኳሊቲው ላይ በጣም ስትሪክት የሆነ ኢምፕሩቭመንት አምጥተናል ማለት ነው። ቢዝነስ ሞዴላችን ጋር ስንመጣ ሬቨኒውን ጀነሬት የምናደርገው ኦብቪየስሊ በፕሮዳክት ሴልስ ነው። አልፋልፋ ፕሪሚክሱን በመሸጥ ከዛም በመቀጠል ደግሞ ራሱን ፕሪሚክስ በመጠቀም ደግሞ ፊድን በማምረት ገቢ እናገኛለን ማለት ነው። ከስተመር ሴግሜንታችን ጋር ስንመጣ ኢኒሻሊ ኦልሬዲ ስሞል ቢዝነስ ስለሆነ ሐዋሳና ሐዋሳ አካባቢ ያሉ ገበሬዎች ነው ታርጌት የምናደርገው። ግን ስሩ ታይም አቅማችን ሲደረጅ ብሮደር ኢትዮጵያን ማርኬት ላይ ያሉ ፊድ ፎርሜተሮችን፣ ሌሎች ኢንተርፕራይዞችን፣ አስቤላስ ሪሰርቸሮችን፣ ገቨርንመንታል እና ገቨርንመንታል ኦርጋናይዜሽኖችን ታርጌት እናደርጋለን ማለት ነው። ኮምፒት የምናደርገው ደግሞ ኢምፖርት ከሚደረግ ሲንቴቲክ ፕሮዳክት ጋር ነው። ኦልሬዲ ኢምፖርት የሚደረግ ሲንቴቲክ ፕሮዳክት አለ። ይሄ ፕሮዳክት በዋጋ በጣም አናፎርደብል ነው፣ በጣም ኤክስፔንሲቭ ነው። እኛ 100 ግራሙን ለገበያ የምናቀርበው በ20 ብር ነው። ኢምፖርት የሚደረገው ግን ኦልሞስት ከ50 ብር በላይ ነው። ትልቅ የዋጋ ቫሪዬሽን አለ። ፕላስ ፓኬጂንጉም ችግር አለበት። በ50 ኬጂ ፓክ ስለሚደረግ ኢዚሊ አክሰስ ማድረግ አይችሉም ኖርማል ገበሬዎች ማለት ነው። እኛ ግን እስከ 100 ግራም ድረስ ወርደን ፓክ እናደርጋለን ማለት ነው። ካስተመር አኩዚሽናችን ኦልሬዲ ፊድ የሚያመርት ኢኒሼቲቭ ላይ ያለ ድርጅት ስለሆነ የእኛን ሪቴል ስቶሮች እንጠቀማለን። ከዛ በመቀጠል ደግሞ ኦንላይን ፕሬዘንስን በደንብ በማስፋት ሶሻል ሚዲያ ካምፔንን በመስራት ፕሮዳክታችንን በደንብ እናስተዋውቃለን። ወደ ቲም ጋር ስመጣ የኛ ቲም 4 ፋውንዲንግ ሜምበሮች አሉት። ሁሉም ሜምበሮች ከሐዋሳ ዩኒቨርሲቲ ግብርና ኮሌጅ ሪሌት ከሚያደርግ ፊልድ ነው ግራጁዌት ያደረጉት። በዚህም ስራ ላይ የቆየን ስለሆንን ኦልሬዲ ልምድ አለን ማለት ነው። ትራክሽናችን ጋር ስንመጣ ፖዚቲቭ የሆነ ፋርመርስ ፊድባክ አለን። እስካሁን የእኛ ፕሮዳክት ከተጠቀሙ ገበሬዎች ፖዚቲቭ ፊድባክ አለን። ፕላስ አካዳሚክ ፓርትነርሺፕ ከሐዋሳ ዩኒቨርሲቲ ጋር ፓርትነር አድርገን ነው የምሰራው ለላብ ቴስቲንግ እና ለቴክኒካል ኤክስፐርቲዝ ማለት ነው። ከዛ በመቀጠል ናሽናሊ ሪኮግናይዝድም ነን በኤፍኤኦ ቤስት የሆነ ፊልድ ላይ ቤዝ ያደረገ ኢኖቬቲቭ ብሎ ኤፍኤኦም እውቅና ሰጥቶናል። ቴንክ ዩ። ጥያቄ ምንድን ነው? 50% ሎስሶች አሉ ፖስት ምናምን የሚል አለ እንትን ዲቴል ዶክመንቶች ላይ እነዚህ ዴታዎች ከየት አመጣቸው የሚል ነው። ዋት ኢዝ ዘ ሶርስ ኦፍ ዚስ 50% ሎስ ፊገሮች ማለት ነው። ስፔሲፊክ ክሮፖቹ ዊዝ ዘ ሃይስት ሎስስ ደግሞ ኢን ዩር ታርጌት ኤሪያዎች ያሉትም እነሱንም ስፔሲፋይ አድርጋቸዋል ወይ የሚል አንደኛው። ሁለተኛው ዋት ኢዝ ቴክኖሎጂ ቢሃይንድ ዘ ኩሊንግ እንትን ሲስተም ኢምፖርት የሚደረጉት ተካናቸው ስትል ዋት አር ዘ ሮው ማቴሪያልስ ኢንግሪዲየንትስ ምክንያቱም እስከ ኤንዛይም ሌቨል እሱ ሃይቴክ ነው። እኛ ጋርም የማይመረቱ ኤንዛይሞችም ስላሉ ነው ብዙ ጊዜ ኢምፖርት የሚደረገውና እሱን ፓርት ኤግዛክትሊ ዲቴይሉ ብታወራው ጥሩ ነው የሚል ሀሳብ አለኝ ማለት ነው። ዶሮ የሚያረቡ ሰዎች ይህንን ፕሮዳክት ቢጠቀሙ ምን ያህል ኮስት ኢፌክቲቭ ሊሆን ይችላሉ? ከሌሎች ምርት አንጻር ከኮስት አንጻር ምን ላይ ተርፉ ይችላሉ? የእናንተ ምርት መጠቀማቸው የሚለውን ብታብራራለን ደስ ይላል። እስከዛሬ እስቲ አኑዋል ሴልሳቸው ምን ያህል ሆኗል? ከዛ ባሻገር ደግሞ የራሳችሁን ፕሮሰስ የምታደርጉበት የራሳችሁ አደረጃጀት ማሽኖችን እና የራሳችሁን የዘረጋችሁበት መስመር አለ ወይ? ከሆነስ እንዴት አይነት ሜካኒካል ነው ወይስ አውቶማቲክ የሆነ ማሽኖችን ትጠቀማላችሁ የሚሉትን ነገሮች ነው። እና አንዳንድ ፒክቸሮችን በምናይ ሰዓት ላቦራቶሪ እና የመሳሰሉትን ነገሮች እናያለን እና ያንን በዝግጅት ልክ በዛ ልክ እየሄዳችሁ ነው የሚለውን ነገር ነው። አመሰግናለሁ። ለምንድን ነው ቢቱቢ ያልመረጥከው? እኔ ግራ የገባኝ ነገር እንደማውቀው ከሆነ ላይክ ሞስት ኦፍ ዘ ፖሊተሪ ፋርምስ ላይክ እንደምታውቀው የፖሊተሪ ነገር 70% ኮስት ያለው ፊድ ላይ ነው። ስለዚህ ሞስት ኦፍ ዘ ቢገር ደግሞ የፖሊተሪ ፋርሚንግ ላይ ያሉት የራሳቸው ፊድ ኢንተግሬት አድርገዋል።
which means there is a huge opportunity like ዶላርን ሰብስቲቱት እያደረክላቸው ከሆነ እነሱ ባሪየር ቱ ኢንተሪው ዝቅ ያለ ይመስለኛል። ግን the fact that you are not choosing it እንድጠራጠር ስላደረገኝ እሱንም ክሊር አድርግልኝ። ሞር ከፕሪሚክሱ ጽንሰ ሀሳብ ስንነሳ እንግዲህ ፕሪሚክስ ማለት እንግዲህ አንድ ዶሮ መኖ ኳሊቲውን ጠብቋል ምንለው ፕሪሚክስ የሚባለው ኢንግሪዲየንት በውስጡ ሲያሟላ ነው። ሌሎቹ ለምሳሌ እንደ ኤነርጂ ሶርስ በቆሎ ልንጠቀም እንችላለን፣ እንደ ፕሮቲን ሶርስ ሶያቢን ሚል ልንጠቀም እንችላለን። ግን ቫይታሚንን ሚነራልን በኮንሰንትሬትድ በሆነ ሚክስቸር ፕሮቫይድ የሚያደርግልን ፕሪሚክስ ምንለው ኮምፖነንት ነው ማለት ነው። እነዚህ ፕሪሚክሶች እንግዲህ ባለው ትሬንድ ከውጭ ነው ኢምፖርት የሚደረጉት። እነሱ ግን ሰብስቲዩት ማድረግ የሚችል ፖቴንሻል አለው አልፋልፋ ምንለው የመኖ ተክል እንግዲህ ከየትኛውም የመኖ ተክል አንጻር ሲነጻጸር በኒውትሪየንት ኮምፖዚሽኑ በጣም ሪች ነው። አልፋልፋ ማለት በተርም ራሱ በአረብኛ ላይክ ኪንግ ማለት የመኖች ንጉስ እንደማለት ነው። ሶ በጣም ሃይ ፖቴንሻል አለው። ከፕሮዳክሽንም አንጻር በ18 ቀን መድረስ ይችላል። ፕላስ የኒውትሪየንት ኮምፖዚሽኖቹን እንኳን ስንመለከት ለምሳሌ አሁን ፋይበርን ብንወስድ ጉድ ኳሊቲ ፋይበር የምንለው አልፋልፋ ውስጥ ያለው ዶሮዎች ሲመገቡት አዲሽናል ቤኔፊቱ ምንድነው? ዳይጀሽን በጣም ያሳልጣል። እኛ አሁን ጎመንን ስንበላ ዳይጀሽን እንደሚያሳልጥ ሁሉ አልፋልፋም ይሄን ያለ ባህሪ ያለው። ፕላስ ሚነራልስ ጋር ስንመጣ ኤቭሪ ሚነራልስ ለምሳሌ ሜጀር ሚነራልስ ምንላቸው እንደ ካልሲየም፣ ማግኒዥየም፣ ፖታሲየም፣ ፎስፈረስ ፕላስ ደግሞ ትሬስ ሚነራልስ ምንላቸው እንደ ዚንክ፣ አይረን፣ ኮፐር ሰፊሽንትሊ በውስጡ ይዛል ማለት ነው። ከቫይታሚንም ደግሞ የሚቀረው የለም። ቢዝነስ ቱ ቢዝነስ አልመረጣችሁም ለሚለው በእኛ አካባቢ በእኛ ማርኬቲንግ ኤሪያ አካባቢ ትላልቅ ኮሜርሻል ፋርሞች የሉም። ሶ አሁን ኦልሬዲ በደንብ እየሰፋን ስንመጣ እነሱን ታርጌት እናደርጋለን። ግን ኢኒሻሊ ከ1000 ዶሮ በላይ ያላቸው ውስን ሰዎች ስለሆኑ ግን እስከ 1200 የሚደርሱ ደግሞ ላይ 200 ዶሮ 50 ዶሮ ያላቸው ብዙ አርቢዎች አሉ። ለዛኛ ለነሱ አተነብል በሆነ መልኩ በ100 ግራም አቅርበን ለምሳሌ አሁን 100 ግራሙ እስከ 33 ዶሮዎችን በቀን ሰፖርት ማድረግ ይችላል። ለዛ ብዙ ካስተመር ቤዝም ይኖራል፣ ኢምፓክቱም ይሰፋል ማለት ነው። ሶ በዛ አይነት ልክ ነው መሄድ የፈለግነው ማለት ነው። ሮ ማቴሪያሎቹ ጋር ስንመጣ ቀደም ከቨርም ለማድረግ ሞክሮ ያለው ከቴክኖሎጂ አንጻር እኛ ፊድ የምናመርት ኢንተርፕራይዝ ነን ከረንትሊ። ሶ ሲዳማ ክልል ላይ የመጀመሪያውን የኮሜርሻል ፊድ ማሽን ተክለናል። የእኛ ማሽን ፕሪሚክሱን ለማምረት ሚክሲንጉንም አስቤላስ አንዳንድ ነገሮችንም ማድረግ ይችላል። ኦልሬዲ በጣም ላርጅ ስኬል አድርገን እንዳንሰራ ቻሌንጅ የሆነብን መለስተኛ የሚባሉ የላብ ኢኩዊፕመንቶች ናቸው። አሁን እነዛን አክሰስ ብናደርገው ከሐዋሳ ዩኒቨርሲቲ ጋር ባለን ፓርትነርሺፕ ነው። ግን ሙሉ ለሙሉ እኛ ለማምረት አንዳንድ ፋሲሊቲዎች ነው የሚቀሩን እንጂ we can actually do it ያን ማድረግ እንችላለን ብለን እናስባለን። አኑዋል ሴልስ ጋር ስንመጣ ሞር እኛ ነው በኮሜርሻል ፊድ በማምረት ነው። ሶ ኮሜርሻል ፊድ በማምረት ጥሩ ደረጃ ላይ ደርሰናል። ይሄኛው ግን ኦልሬዲ በዩኒቨርሲቲ እና አካባቢ ላይ ባሉት ነው ቤዝ ያደረግነውና እንደ ትራያል እና ኤክስፐሪመንታል ሌቭል ላይ እንዳለን ነው ኮንሲደር የምናደርገው ማለት ነው። ከኮስት ኢፌክቲቭነስ አንጻር ስንመጣ እንግዲህ ከውጭ የሚመጣውን ቅድም በፒችም ለመጥቀስ እንደሞከርኩት አትሊስት በ100 ግራም ደረጃ ወርደን ካወራን እስከ 50 ብር ነው ኮስት የሚያደርገው። የኛ ግን አት ሚኒመም በ20 ብር ነው የምንሸጠው ማለት ነው። እንግዲህ አልፋልፋ በጣም ሚራክልስ ነው ከመኖ ተክል አንጻር። እንግዲህ ቀንበጡን ነው እኛ ለፕሪሚክስ ፕሮዳክሽን የምንጠቀመው። ያን ከተጠቀመን ግን በኋላ የሚቀረውንም ፓርት ለዴሪ ሄይ እንጠቀምበታለን ወይም ለወተት ላም መኖነትም እንጠቀምበታለን። ይሄ ደግሞ ደብል ወይም ደግሞ ሁለት አይነት ቤኔፊት እንዲኖረው ያስችላል ማለት ነው። ኦልሬዲ ፊድ ከምናመርትበት ቴክኖሎጂ ጋር ተቀራራቢ የሆነ ቴክኖሎጂ ስለምንጠቀም ያን ያህልም የተለየ እንትን የለውም። ግን ቴክኒካል ሰፖርቶችም ኦልሬዲ በኤፍኤኦም በሌሎች ኢንስቲትዩቶችም ድጋፍ ተደርጎልን ማሽነሪ ሶፊስቲኬትድ ማሽነሪ እንድናገኝ በማድረግ ላርጅ ስኬል ወይም ደግሞ ማስ ፕሮዳክሽንን እንጀምራለን ብለን እናስባለን። አመሰግናለሁ። ቴንክ ዩ ሶ ማች ጉድ ላክ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነበር? አሪፍ ነበር። ምንም አይልም። እንዳሰብከው ሆነ ወይስ ካሰብከው ትንሽ ከበደ? እንግዲህ ምንም መልካም ነበር። ትንሽ እንትን ቢልም ደቂቃ ምናምን ባይሆንም የተለያዩ አይነት ጥያቄዎች ተነስተዋል። መልካም ነበር። በሰጠ ደቂቃ በደንብ አስረዳ። በችለኛ ጥያቄዎች አስረድቻለሁ። ምን ነበር ይዘህ የገባው? እኔ ይዤ የገባሁት የእንስሳት መኖ ላይ ቤዝ ያደረገ የዶሮዎች የመኖ ግብአት ነው። ከውጭ ገበያ የነበረውን በሀገር ውስጥ ለመተካት ያሰበ ቢዝነስ የስራ ፈጠራ ነው። አሁን የዶሮ ምርት ትንሽ ተወዷል መሰለኝ። ያንተ እንዴት ነው? ርካሽ ነው? እሱንም ለማሻሻል ኦልሬዲ በጣም ውድም ስለሆነ ከውጭ የሚገባው አንዱ ያ ፋክተር ስለሆነ በሀገር ውስጥ በማምረት ለማሻሻል እንግዲኛ ጥረት። ከዚህኛው ዙር ምን ትጠብቃለህ? ሆፕፉሊ ወደ ቀጣይ ዙር አልፋለሁ ብዬ ተስፋ አደርጋለሁ። መልካም እድል እመኛለሁ። አመሰግናለሁ። እኔ የኋላ እሸት መኩሪያ ይባላለሁ። እሱ ሚፍታ ሀጂ ፈርሎ ነው የሚባለው። ከጋሞ ማሽነሪ አርባ ምንጭ ነው የመጣ ነው። የስታርታፓችን ስም
ፕሮዳክታችን ስም ሴንሰር አክቹዌትድ ሃንግ ሪሊንግ ማሽን ነው የሚባለው ወይም ይሄ ድርና ማግ መስሪያ የምንለው የማሽን አይነት ነው። ይሄ ማሽንን ለመስራት የተነሳሳንበት ዋናው ፕሮብሌም ወይም ችግር የምንለው አካባቢያችን ላይ እንደሚታወቀው ሸመና ስራ ላይ የተሰማሩ ብዙ ማህበረሰቦች አሉ። እንደዛውም የጨርቃጨርቅ ኢንዱስትሪው ላይ ይሄ ብዙ ፕሮሰሶች አሉ። ከነዛ ፕሮሰሶች አንደኛው ይሄ ያርን ቱ ሃንግ ወይም ማግ ክርን ወደ ማግ መቀየር ላይ ያለው ፕሮሰስ ነው ያለው ችግር። ያን ችግር ለመፍታት የተለያዩ ማሽነሪዎች አሉ። ከዛ ውስጥ እኛ ሃንግ ሪሊንግ ማሽን የምንለውን ማሽን ይዘን ነው የመጣ ነው። ይህ ማሽን ለመስራት ስንሰራ የተለያዩ ችግሮችን አይተናል። ሁለት ስኬል የምንላቸው ላይ እነዚህ ሚዲየም ስኬል ላይ እና ስሞል ስኬል ላይ ያሉ ኢንተርፕራይዞች ላይ ችግሮችን አይተናል። ፓወር ኮንሳምፕሽናቸው ላይ ችግር አለ። እነዚህ ሞደርናይዝድ አይደሉም፣ ከውጭ የሚገቡ ማሽኖች እነዛን ችግሮች አይተናል። ያን ችግር ለመፍታት እኛ ሃንግ ሪሊንግ ማሽኖችን ሰርተናል። ይሄ ሃንግ ሪሊንግ ማሽን ከውጭ የሚገባው የማሽን አይነት ባለ 2 ሞተር ነው። ለሜንቴናንስ በጣም አስቸጋሪ ነው። እኛ ያን በማሻሻል በአንድ ሞተር 2 ሪሊንግ ዩኒቶች እንዲንቀሳቀሱ አድርገናል። ለሜንቴናንስ ምቹ እንዲሆን የተለያዩ ነገሮችን ተጠቅመን ኢዚ ሜንቴን እንዲደረግ አድርገናል። ሌላው ይሄ የእኛም ፕሮዳክት ከውጭ ከሚገባው ፕሮዳክት ዩኒክ የሚያደርገው 3 ፊቸሮችን አዳርገናል፣ ቫልዩዎችን አዳርገናል። እነዛም አንደኛው ይሄ 2 ሞተር የነበረውን በአንድ ሞተር እንዲሰራ አድርገናል። ፕሮዳክሽናቸውን በቀላሉ ኦዲት እንዲያረጉ እነዚህ አውቶማይዝድ የሆኑ ፊቸሮችን ጨምረን በቀላሉ በቀን ምን ያህል አመረቱ የሚሉትን እንዲሰሩ እንዲጠቀሙ አድርገናላቸዋል። ሪቬኑ ሞዴላችን እነዚህን 3ቱን ነገሮች በመጠቀም ገቢ ማስገባት እንችላለን። ማሽነሪዎችን ማምረት እና አክሰሰሪዎችን እና ሜንቴናንስ ሰርቪስን ለኢንተርፕራይዞቹ ፕሮቫይድ በማድረግ ገቢ ማግኘት እንችላለን። ማርኬት ሴግመንታችን እነዚህ 2ቱ ናቸው። አንደኛው ይሄ ሚዲየም ስኬል ላይ ያለው ነው። ሚዲየም ስኬል ላይ ያለው የእኛ ምርት ፓወር ኮንሳምፕሽኑ እነሱ የሚጠቀሙ ፓወር ኮንሳምፕሽኑ ሀይ ስለሆነ የእኛ ምርት መቀየር ይፈልጋሉ። ባለ 1 ሞተር ስለሆነ መቀየር ይፈልጋሉ። እነዚህ ሚዲየም ስኬል ላይ ስሞል ስኬል ላይ ያሉ ኢንተርፕራይዞች ግን በካፒታል ፑር ስለሆኑ ከተለያዩ ማይክሮ ኢንተርፕራይዞች ጋር በማገናኘት እነሱን ማሽናችንን ገዝተው እንዲጠቀሙ እናደርጋለን ብለን አስቀምጠናል። ያው ኮምፒቲቲቭ የሚያደርጉን ከሌሎቹ ጋር ያው ከውጭ ከሚገባው ማሽን 50%ቱን የኛ ማሽን ኮስቱ የቀነሰ ነው። ለዛ ማሽናችንን በቀላሉ ገዝተው ይጠቀማሉ። አውቶማይዝድ ስለሆነ ፕሮዳክሽናቸውን በቀላሉ ኦዲት ማድረግ ይችላሉ። ለሜንቴናንስ በጣም ምቹ ነው። በቀላሉ ሜንቴን ያደርጋሉ። አገር ውስጥ በሚገኙ በቀላል ማቴሪያሎች ሜንቴን ማድረግ ይችላሉ። እነዚህ ቻናሎቻችን ናቸው። አንድ ደቂቃ ይቀራል። ከቢዝነስ ከካስተመሮቻችን ጋር የምንገናኝባት ሶሻል ሚዲያዎችን የተለያዩ ኤግዚቢሽኖች ላይ ፕሮዳክታችንን በማቅረብ ለህብረተሰቦቻችን ማድረስ እንችላለን። ቲማችን ይሄን ይመስላል። ትራክሽናችን ያው የተለያዩ ውድድሮች ላይ ተካፍለን የተለያዩ ሰርቲፊኬቶችና ሜዳሊያዎችን አግኝተናል። አመሰግናለሁ። ፕሬዘንቴሽናችሁ በጣም ጥሩ ነበር። አንድ ያየሁት ነገር ላይክ the fact that you are using የማይክሮ ፋይናንስ ሞዴሎችን በተለይ ደግሞ የከስተመር ሴግመንታችሁን ክሊር ሆናችሁ ላይክ ለነዚህ ከስተመር ቤዞች ማይክሮ ፋይናንስ ለነዚህ ዳይሬክት ሴልስ እንደዚህ አይነት ጥሩ እኛ ሀገር ላይ ሊሰሩ የሚችሉ ሞዴሎችን ይዛችሁ መምጣታችሁ በጣም ጥሩ ነው። እንደ ትልቅ ጥያቄ የሆነብኝ ነገር ዩኒት ኢኮኖሚክሱ ነው። ማለትም ዋጋው ምን ያህል ፊዚብል ነው አንድ ከዛ በኋላ ሶርሲንጋችሁ እነዚህ አሁን ለምሳሌ ስፔር ፓርት እንሰራለን ማቴሪያሎቹን ከዚሁ ነው ሶርስ የምታደርጉት ምን ያህሎቹ ማቴሪያሎች ከዚህ ሶርስ ይደረጋሉ አቬላቢሊቲያችሁስ እንዴት ነው እናንተስ ምክንያቱም ብዙ ጊዜ ስለ ማኒፋክቸሪንግ ስናስብ ሁሌም ማሰብ ያለብን ስለ ሰፕላይ ቼን ነው ስለዚህ is the supply chain efficient enough to make the unique economics work እሱን በደንብ አድርጋችሁ ክሊር ብታደርጉልኝ ደስ ይለኛል የኢንጂን ካፓሲቲውን ወደ አንድ የቀነሳችሁበት ሁኔታ አለና ያ ነገር ላይ ምናልባት የፐርፎርማንስ ኢሹ ላይ እንዴት አድርጋችሁ ሬት አድርጋችሁታል ራሳችሁን ኢንጂኑ ወደ ታች ሲቀንስ አንድ ኢንጂን ኤፊሽንት ለማድረግ ስትሞክሩ አውትፑትስ በምን ያህል ሌቭል ኤክሴል አድርጓል የሚለውን ነገር እንደው ፕሬዘንት ብታደርጉልን ብለን ነው ከዛ ባሻገር ደግሞ ምን አይነት ፊድባኮችን የተቀበላችሁት ለምሳሌ ኢንጉዳ
ፋይናል ፕሮዳክሽናችሁ ላይ በቴክስታይሉ ላይ ገበያው ላይ የቀረባችሁበትና በተለያዩ ባዛር ስትቀርቡ የኳሊቲ ሬቲንጋችሁ ስንት እንደተሰጣችሁና ምን ያህል ኮመንት ተቀብላችኋል እስቲ የሚለውን ነገር እንድታብራሩና አመሰግናለሁ። አንደኛው ጥያቄ የማምረት ካፓሲቲያችሁ የማሽኖቹን የማምረት ካፓሲቲያችሁ ካለው ከከስተመር ኒድ አንጻር ምን ይመስላል የሚለውን ብትነግሩን። ሌላው ከፕራይስ አንጻር የውጮቹ በስንት ነው ኢምፖርት ሲደረጉ ምን ያለ ፕራይሳቸው? የእናንተ 50% ነው ያላችሁት፣ ምን ያለ የእናንተ አፎርዴብል ነው ብላችሁ ታምናላችሁ የሚለው። የእናንተ ፕሮዳክሽን ካፓሲቲ ምን ያክል ነው and how you measure it with ከሚቀርቡት የኤሌክትሪክ እንትኖች። ሌላው ስፔሲፊክ የኮስት ብሬክዳውን አልሰራችሁም። ስፔሲፊክ ኮስት ብሬክዳውን በኤሌክትሪክ ሴቪንጉ ምን ያክል ነው፣ በሜንቴናንስ ሴቪንግ ምን ያክል ነው፣ በከስተመር ሰለጤን ኤፊሽንሲ እነሱን ሲጠቀሙበት በምን ያክል ነው በሚለው እሱ ላይ ብሰሩ። who are your customers exactly ከስተመራችሁ ማን ነው፣ ለማን ነው የምትሸጡት? ኦልሬዲ እነዚህ ጥቃቅንና አነስተኛ በዚህ ሞተር ይዘው የሚሉት ብላችሁታል፣ ግን እነሱ ምን ያክል ስኬል ነው የሚፈልጉት? በምን ያክል እነማን ናቸው ኤግዛክትሊ? ከመጀመሪያ ከዋጋ ልነሳና ዋጋ የኛን 277,000 አካባቢ ነው። ከውጪ የሚገባው ደግሞ 500,000 ብር ያህል እንደሆነ ነው መረጃ ያገኘ ነው። በአካባቢያችን ይመረታል እኛ አይነት ማሽን፣ ያን ደግሞ 230,000 ብር ይሸጣሉ። በአካባቢያችን የሚመረተውን ማለት ነው። ከዚህ አንጻር የኛው የተወሰነ 277,000 ብር ነው ያልነው። አዲሽናል የሆኑ ቅድም ያልናቸው ነገሮች ስላሉበት ነው። ከዛ አንጻር ነው ብዬ ማለት ነው። ሌላው ማቴሪያል ሶርሲንግ ለሁሉም ነገር አለን ብለን ነው የምናስበው። ያየነው የገበያ ጥናቶችን አድርገናል። ያ አለን ችግር የለም የሚል ነው። ሌላኛው ፕሮዳክሽን ካፓሲቲው በማሽናችን በ0.45 ኬጂ ፐር ሪሊንግ ሳይክል ያመርታል። በየሪሊንግ ሳይክሉ ደግሞ አንዷ 6 ሚኒት ያህል ትቆያለች። በዛ ጊዜ የሚሆን ነው። ይሄ ከሌላው ጋራ ኖርማል ነው። ከዚሁ ጋር እያይዤ ማነሳው ነገር የኢነርጂ ኮንሰምፕሽን ቅድም ያልነው ነገር አለ። ከሁለት ሞተር የነበረውን ወደ አንድ ሞተር አድርገን ያደረግነው በዚህን ሰዓት በስራው ላይ የሚያመጣው ኢፌክት የለም። እኩል ነው፣ ያው ነው የሚሆነው ማለት ነው። የሜካኒካል የሆኑ ጊሮችን ተጠቅመን ነው ያንን ቤልትን ተጠቅመን አድርገናል። ሁለት ሪሊንግ ዩኒቶች አሉት። ሁለቱንም ሪሊንግ ዩኒቶችን በጊር ድራይቭ ሜካኒዝም አያይዘን በአንድ ሞተር እንዲሰራ ነው ያደረግነው ማለት ነው። ከዚሁ ጋር ኤሌክትሪክ ኮንሰምፕሽን አንዱ አድቫንቴጅ ነው ብለን እኛ ያደረግነው ለደንበኞቻችን ለመብራት ይወጣ የነበረውን ዋጋ ይቀንሳል ነው። ምናልባት ምን ያህል ፊድባክ አግኝታችኋል የሚለውን ያው እኛ ኦልሬዲ ፕሮቶታይፕ አለን። ያ ፕሮቶታይፕ በተለያዩ ኤግዚቢሽኖች ላይም በተለያዩ ውድድሮች ላይም አቅርበን ፍላጎት አለ። አሁን እኛ ዋናው ችግራችን የስታርታፕ ችግር ነው። የስታርታፕ ካፒታል ችግር ነው። የሆነ ውድድር ላይ ተወዳድረን የአገር አቀፍ ውድድር ነበረ፣ የቴክኒክና ሙያ ውድድር። እዛ ላይ ተወዳድረን 100,000 ብር አግኝተናል። እንደ ኦነር እንደ ካፒታል ያቺን ብር ምን አድርገናል? በኦነሮቹ ስም ሴፍ ተደርጋ ነው ያለችው። እንደዚህ አይነት ውድድሮችንም አሁንም የተወዳደረ ያለ ነው። ስታርታፕ ካፒታላችንን በደንብ አጎልብተን ስራችንን በደንብ በስፋት ለመስራት በማሰብ ነው። ከኤክስፓንሽን አኳያ ቢዝነሳችን ኤክስፓንድ እናደርጋለን ብለን እናስባለን። በአርባ ምንጭ ላይ ነው አሁን ዋና ቦታችን እዛ ይሆናል ብለን ነው። በኋላ ደግሞ ያንን እያሳደግን እንሄዳለን። በጣም እናመሰግናለን። መልካም እድል ነው። እንዴት ናችሁ? እንዴት ነበር ውድድሩ? ጥሩ ነው። በጣም ቆንጆ ነው። እንደጠበቃችሁት ነበር? አብረን ከጠበቅነው በላይ ነው። በበኩሌ ደስተኛ ነኝ ባለው በእነሱ ሁኔታ ደስተኛ። ደቂቃው በቃችሁ? በበቂ ሁኔታ ነው። አቁሙ ሳንባል ነው ጨረስነው። በጣም ጎበዝ። ቀድማችሁ ነው የጨረሳችሁት እናንተ። ምን ትጠብቃላችሁ ከዚህ ዙር? ጥሩ ውጤት እንጠብቃለን። እናልፋለን ለቀጣዩ ውድድር ብለን እናስባለን። መልካም እድል እመኝላችኋለሁ። እሺ ደህና ሁኑ።
እሺ አመሰግናለሁኝ ለተሰጠኝ እድል። አዲሱ ተስፋ ይባላለሁኝ። የመጣሁት ከጄኔራል ባትሪ ሶሉሽን ነው። ድርጅታችን ጄኔራል ባትሪ ሶሉሽን የተሰማራው አሮጌ ባትሪዎችን ወይም ስክራፕ ባትሪዎችን በመሰብሰብ ፕሮሰስ በማድረግ ሪሳይክል በማድረግ ወደ አዲስ ባትሪዎች እንደ አዲስ ማውጣት ነው። ለዚህም ስራ እንደ ሀሳቡን መነሻ አድርገን የወሰድነው ችግር ብለን የወሰድነው ምንድነው እንደ ሀገር በአሁኑ ሰዓት እያጋጠመን ያለውን ከፍተኛ የሆነ የውጭ ምንዛሪ ጋር ተያይዞ የመጣውን የዋጋዎች መናር፣ ከውጭ የሚመጡ በተለይ ባትሪዎች ላይ ከፍተኛ የሆነ የዋጋ ጭማሪ እየተደረገ ነው። በወር በሳምንት በከፍተኛ ሁኔታ እየጨመረ ነው። እንደዚሁም በተጨማሪም ደግሞ በግሎባሊ በሰፕላይ ቼን መቆራረጥ ምክንያት በተለያዩ ሀገሮች ጦርነት፣ በእነዚህ ምክንያት ጥሬ እቃዎች እንደተፈለገ ወደተፈለገው ሀገር የመንቀሳቀስ ቼኑ ላይ የመቆራረጥ ነገር ታይቷል። ስለዚህ ይሄን ችግር እንደ ችግር ወስደነዋል። ሶስተኛው ደግሞ እዚህ ጋር ተያይዞ ምንድነው ከውጭ የሚመጡ ባትሪዎች ላይ ስፔሲፊኬሽናቸው ወይም ቮልቴጅ ቫሪዬሽናቸው አምፔር፣ እነዚህ ሁለቱ ጋር የተያያዙ ነገሮች ላይ በተፈለገው ዳይቨርሲቲ የመገኘት እድሉም አነስተኛ እየሆነ እየመጣ ነው። ስለዚህ ይህንን እንደ መልካም አጋጣሚ በመውሰድ ጄኔራል ባትሪ ሶሉሽን የሚከተሉትን ሶሉሽኖች ይዘን ቀርበናል። የመጀመሪያው ምንድነው ከዋጋ ጋር በተያያዘው ምክንያት በግማሽ እንቀንሳለን ነው። ከውጭ የሚመጣ ለምሳሌ ባለ 35 አምፔር ባትሪ በአሁኑ ሰዓት ከ5000 ብር በላይ ነው ዋጋው። እኛ ግን አሁን እያቀረበን ያለ ነው በ3000 ብር ነው መነሻ ዋጋውን ማለት ነው። 45 አምፔር እንደየጥራቱ ይለያያል፣ እንደየብራንድ ታይፓቸው ዝቅተኛ የምንለው በአማካይ 9000 ብር ነው። እኛ ግን 4500 ብር ነው ሴልስ ላይ እንትን ያለው። ስለዚህ ለዚህ መቀነስ እንደ ዋና ምክንያት ያደረግነው ምንድነው እኛ ጥሬ ዕቃ አምጥተን አይደለም የምንሰራው። ልክ ከስክራፑ አሮጌ ባትሪዎች ላይ ሮ ማቴሪያሉን ፕሮዲስ እናደርጋለን፣ ሮ ማቴሪያል እናመርታለን። ስለዚህ ያን ዋጋ መቀነስን አስገኝቶልናል ማለት ነው። ኢኖቬሽናችን ምንድነው ከውጭ ከሚመጡት ባትሪዎች ጋር በተለየ እያንዳንዱ ባትሪ 6 ሴል አለው። እያንዳንዱ ሴል ፖዚቲቭ 4 ኔጌቲቭ 3 ፕሌቶች አሉት። እኛ አንዳንድ ፕሌት ጨምረናል። ይሄ ምንድነው ኤነርጂ ዴንሲቲው ከፍ ይላል፣ ጥራቱ ይጨምራል። ስለዚህ ይህን እኛ እንደ ኢኖቬሽን ነው የወሰድነው። ሁለተኛው ዱዋል ሳይዝ ተርሚናሎች በተለይ አሮጌ ተሽከርካሪዎች ላይ ባትሪ ተርሚናል ኮኔክተሩ ላይ ችግር እየፈጠረ ነው። ማለት ኬብላቸው ኮሮድ ያደርጋል። ስለዚህ ያን ለማሰር ፋሻ ይጠቀማሉ። እኛ ስዕሉ ላይ እንደምታዩት ጫፍ ላይ መልቲ ተርሚናል ነው ያደረግንባት። ሁለት አይነት ሳይዝ ነው ያለው፣ አጭርም ረጅምና ወፍራም ነው ያደረግነው። ስለዚህ በቀላሉ እዛ ላይ መታሰር ይችላል ማለት ነው። ቮልቴጅ አምፔር አሁን የተለመደው 12 ቮልት ነው። ለምሳሌ የተሽከርካሪ እኛ 6 አምፔር 8 አምፔር ጀስት ከስተመር ለሚጠይቀን መመለስ እንችላለን። ቢዝነስ ሞዴላችን ምንድነው? ሽያጭ ያቀረብነው የምናቀርበው ቀጥታ ሪቴይሊንግ ይኖረናል። የመጀመሪያው ሱቆችን ከፍታለን በተጠቀሱት ከተሞች ላይ። ሁለተኛው ትራንስፖርት ፊርሞችና ጋራጆችን ኮንታክት እናደርጋቸዋለን። በተጨማሪም ሮ ማቴሪያል ፕሮሰስ ስለምናደርግ ሊድ ኢግኖቶቹን ስሜልት የሆኑትን እነሱን መሸጥ እንችላለን። እንደዚሁም ሊድ ኦክሳይድ እና ሬድ ሊድ እነሱን ፕሮዲስ እናደርጋለን ማለት ነው። ዋነኛ ተፎካካሪዎቻችን ከውጭ የሚገቡት ናቸው። ገበያ ላይ በብዛት እየታየ ያለው እሱ ነው። አገር ውስጥ አምራች ላይ ሚዲያ ላይ እየሰማሁት አለ፣ ገበያ ላይ ግን ምርታቸውን ማግኘት አልቻልኩም። ስለዚህ ዋነኛም ተፎካካሪ ብዬ የወሰድኩት ጂኤክስ ኤክሳይድ የመሰሩትን ነው። እነሱ ጋር በፕራይስ እንወዳደራለን፣ ዋጋ እንቀንሳለን፣ አፍተር ሰርቪስ እንሰጣለን። ከስተመሮች አጠገቦቻቸው ስለሆንን እኛ ከደሊቨሪ በኋላ ሰርቪስ እንሰጣቸዋለን ማለት ነው። ቻናሎቻችን ሚዲያዎች እንጠቀማለን፣ ጋራዦች እነሱን ኮንታክት እናደርጋለን። ሊደርሺፕ ቲማችን እኔ በቤሲክ ኬሚካል ኢንጂነሪንግ ወደ 16 ዓመት ኬሚካል ኢንዱስትሪዎች ላይ ሰርቻለሁ። እነዚህን ለዚህ ስራ አስተማማኝ ነው እየገምታለሁ። ትራክሽን አቺቭመንታችን ከአንድ ዓመት በላይ እዚህ ላይ ነው ሪሰርች የሰራሁት። 30 በላይ ባትሪዎችን ምርት ላይ አስገብቼ ፕሮዳክት ዲቨሎፕመንት አድርገናል። የመጨረሻውን 2 ወር ምንም ዲፌክት የሌለባቸውን 5 ባትሪዎች ይጠናል ማለት ነው። ግን ኦልሞስት ለአንድ ዓመት ተኩል ያህል ፕሮዳክት ዲቨሎፕመንት ላይ ከከስተመር ፊድባክ በመውሰድ እነሱን ትራያል በመውሰድ እና ኤነርጂ ዴንሲቲያቸውን በመጨመር ሰርተናል ማለት ነው። አመሰግናለሁ። ፕሮብለሙ ክሊር ነው፣ ዲፋይን አድርገዋል። እንደ ቢዝነስ ሞዴል ስትወስደው ግን ምንድን ነው ኤግዛክትሊ የምሰራበት እንትኑ ሰርቪስ ነው የምታደርጉት፣ ፕሮዲውስ አይደለም የምታደርጉት። ግን የምሰራቸው ኬሚካሎች የምትቀይራቸው ኦል ዚስ ፕሮዳክሽን ፕሮሰሱ ወይንም ይሄ የሪኖቬሽን የኦቨርሆሊንግ ኤንድ የእድሳት የምንበለው ስራው ፕሮሰሱ ምን እንደሚመስል ብታሳየን ብትነግረን። እሱ ፓርት የለም ማለት ነው። ሙሉ ፕሮሰሲንግ ኦፍ ዘ ሪሳይክሊንግ ማለት ነው። ከዴድ ባትሪ ወደ ዩዝ ለማስገባት የምትሄድበት ማለት ነው።
ሌላው የሮ ማቴሪያልም ብዙ አላወራህም። ሪሳይክል ስታደርግ ሮ ማቴሪያሎች የሚተኩ አሲዶች ሊድ አሲድ ባትሪ ነው ይሄ። ሶ ስቲል አሲድ ኮምቢኔሽኑ ኢምፖርትድ ነው። እነዚህ ሮ ማቴሪያሎች ከየት ነው የምታገኘው? ሰፕላይ ቼኑ ምናምን በደንብ ዲፋይን ብታረገው አላረከውም እሱን እና ብታብራሩልን ጥሩ ነው። ሌላ ግን የባትሪ ዲማንድ ኤግዛክትሊ ዌር አር ዩር ከስተመርስ? ማን ነው ኒች ከስተመርስ? አሁን የኢቪ የኤሌክትሪክ ቮልቴጅ ከባትሪ ሊድ አሲድ ባትሪ ያልሆነ ከሱ ዲፍረንት ቴክኖሎጂ የመጡ እንትኖች አሉና ከነሱ ጋራ ምንድነው ኮምፔር አድርገህ በኋላ ኮምፒት አደርጋለሁ ብለህ የምታስበው? ምክንያቱም ትራሽ ወደሚሆን ነው እድል የሚሄዱት፣ ግን ስቲል ማርኬት ላይ ኤግዚስት የሚያደርግበት በምን መንገድ ነው የሚለውን ሌላ ነው። ሌላው ሴፍቲ ኢሹ ኮንሲደር አልተደረገም። ኢንታየር ዶክመንት ላይ ይፈነዳል። ይሄ አሲድ መጥፎ ነው። ሴፍቲ ኢሹ ምንድን ነው ያሰባችሁት የሚል ነው። ታንኪ ለከስተመሩ በምን አይነት መልኩ ነው ተደራሽ ስታደርጉ ያሰባችሁት? በምን አይነት ከስተመር ቻናል ለከስተመሩ ተደራሽነት ልታደርጉ አስባችኋል? ሌላው የሰርቲፊኬሽን ኢሹ ነው። ሜንቴን ስታደርጉት ተመልሶ ወደ ገበያ ይገባል። የሴፍቲ ኢሹ አለበት። ስለዚህ ሰርቲፊኬሽናችሁ ምን ይመስላል የሚለውን ብታብራራልን ደስ ይለኛል። የምታመርታቸው ምርቶች ለተለያዩ መኪኖች አሁን ለምሳሌ ሌተስ መኪኖች አሉ፣ ፊውል መኪኖች አሉ፣ ኤሌክትሮኒካል መኪኖች አሉ እና ሪሊ ከነዛ ጋር ኮምፓቲብል ናቸው ወይ ፊት ያደርጋል የሚለው ነገር በደንብ ታይቷል የሚለው ነገር እንደው አድሬስ ብታደርገን ነው። ለተለያዩ ትልልቅ ሄቪ ዲቲ ካሮች አሉ፣ እንደዚሁም ደግሞ ማሽነሪዎች አሉ እና ከነሱ ጋርስ ምን አይነት ሂደትና ቅኝት አድርጋችኋል የሚለውን ነገር እንደው ብታብራራልን ነው። አመሰግናለሁ። ዩዝ ኬዙን በደንብ አድርገህ ክሊር ላሊ ንገረን። ላይክ ባትሪዎቹ ለምን ዩዝ ኬዝ የሚሆኑ ባትሪዎችን ነው የምታመርተው? አንድ እሱ። ከዛ በኋላ ደግሞ ላይፍ ስፓናቸው ምን ያህል ነው የሚሆነው? ሁለቱም ክሊር አድርግልን። ከፕሮሰሱ ልጀምር። የመጀመሪያው ጥያቄ ላይ ቪዲዮ ላይ እንዳሳዩት አሮጌ ባትሪ ኮሌክት ካረግን በኋላ ቀጥታ ወደ ክሬሽንግ ነው የምንገባው። ሊዱ ከላይ ከቨሩ ይነሳል፣ ውስጥ ፕሌቶች ይወጣሉ። እነሱን ክሬሽን እናደርጋቸዋለን። ከዛ ላይ ሊድ ፓርቱን ሰሌክት አድርገን ስሜልት እናደርገዋለን፣ እናጣረዋለን። ሊድ ለብቻ ይሆናል፣ ፓውደሮች ለብቻ ይሆናሉ። እነሱን እንደገና ፈርዘር ፕሮሰስ እናደርጋቸውና ወደ ፓውደርነት ይቀየራሉ ማለት ነው። እዚህ ጋር የምናያት ፓውደሯ አለች፣ ከላይ ያለችዋ ሬድ ሊድ ነች። ከአሮጌው ባትሪ ፕሮሰሱ ነው የወጣ ነው ፕሮሰስ ነው የምናደርገው። ቴምፕሬቸር፣ ክሬሽንግ እነዚህን እና ኬሚካል ፕሮሰሶችን ተጠቅመን ወደዚህ ፓውደር እንቀይረዋለን። ሊድ የሚሆኑትን ፓርቶች ደግሞ ወደ ሊድ ኢግኖት ታች ላይ ያለችዋ ሊድ ሜታል ነች። እነዚህኞቹ ደግሞ ፕሌት ናቸው፣ የተሰሩት ፕሌቶቹ ናቸው። ፕሮሰሱ የሚሆነው ይሄ ነው። ከዛ በኋላ ሜን ማቴሪያሎቹ 80%ቶቹ ሊድ ቤዝድ ናቸው። ሊድ ፓውደሩ፣ ሊድ ኦክሳይድ፣ ሬድ ሊድ፣ ከዛ ሊድ ግሪዶች ይኖራሉ። ከዛ በኋላ ወደ ፕሌት እንሰራለን ማለት ነው። ፕሌቱን ከሰራን በኋላ ወደ ሰልፈሪክ አሲድ ፊሊንግ ነው የምንገባው። ሰልፈሪክ አሲድ ፐርቼዝ ነው የምናደርገው። አዋሽ መልካሳ ከዚህ በፊት ይመረት ነበረ። አሁን ላይ ያለው ምርት አላውቅም። አሁን ላይ ከኬንያ ኢምፖርት የሚሆነው በብዛት ገበያ ላይ ያለው የሰልፈሪክ አሲድ ማለት ነው። ኦልሞስት አሁን ለምሳሌ ለ35 አምፔር ባትሪ እስከ 2 ሊትር ድረስ ሰልፈሪክ አሲድ ሚክስ አድርገን እሱን እንጠቀማለን። ሰልፈሪክ አሲድ እሱን እንጠቀማለን። ሰፓሬተር ያስፈልገናል። ሰፓሬተርም እዚሁ የአሮጌው ባትሪ ራሱ ከዛ ውስጥ የሚወጣ ነው ማለት ነው። ስለዚህ ግን ሜን 80% ዋጋችንም ከፍ ዝቅ ወይም ጥራቱንም ከፍ ዝቅ የሚያደርጉልን እነዚህ የሊድ ፕሮዳክቶች ናቸው። ሊድ ኦክሳይድ፣ ሬድ ሊድ እነዚሁኑ ፕሮሰስ የምናደርጋቸው ራሱኑ ባትሪው ከተፈጨ በኋላ ፕሮሰስ አድርገን ሙቀትና ኬሚካል ሂት ትሪትመንት እነዚህን ተጠቅመን ፕሮሰስ እናደርገዋለን ማለት ነው። አንድ አመት ያየኑ ከስተመር እኛን ጥሩ የተቀበሉን አነስተኛ ተሽከርካሪዎች ባጃጅና ታክሲዎች እነሱ እምነትኛ ላይ ጥለዋል። አንደኛ ፓኬጂንግ አዲስ አንጠቀምም ላሁኑ ግዴታ አሁን እነዚህ ሄቪ ዲዩቲ ሌሎች መኪኖች ትላልቅ መኪኖች ጋር እነሱ ጋር ለመጠቀም ግዴታ ፓኬጂንጋችንን ማስተካከል አለብን። ወደ ዳሽን የመጣንበት ምክንያት ዋናው ይሄ ነው። ፓኬጂንግ ላይ እነሱ ይፈልጋሉ፣ እይታ ይፈልጋሉ። ባጃጅ እና ግን ሌሎች ተሽከርካሪዎች ታክሲ አካባቢ ላይ የሚፈልጉት ዋጋ ቅናሹን፣ አገልግሎቱን ነው የሚፈልጉት። እነሱ ከስተመር ላይ በምን ተደራሽ ትሆናላችሁ? እስካሁን ድረስ ተደራሽ የሆኑ ዳይሬክትሊ ኮንታክት እያደረግናቸው እየሄድን በአካል ማለት ነው። ለምሳሌ የታክሲ ማህበራት፣ የባጃጅ ማህበራት እነሱን እና ጋራጆችን ኮንታክት አድርገን እነሱ ጋር ነው እየሰራን ያለን። ባትሪ መፈንዳት ጋር የሚያጋጥሙ ነገሮችን ሞስት ፕሮባብሊ ቻርጂንግ ላይ ነው ብዙ ጊዜ ችግር የሚፈጥረው እና የኤሌክትሮላይቱ የጥራት ደረጃ ከፍና ዝቅ ማለት ኢምፒሪቲዎች መኖሩት ለእነሱ አዲቲቭ እንጠቀማለን። ባትሪ ፕሮዳክሽን በጣም ሃይ ሰርቲፊኬሽን ከሚፈልጉት አንድ ፕሮፌሽን ነው እና ጀምራቸዋል ወይ?
እሱን ያው ለሱ የሚሆነውን አሁን ከቨሬጁ ነው ኬዚንጉ ላይ ትንሽ እነሱ አዲስ ነው የሚፈልጉት። እኛ አሮጌው ነው እየተጠቀምን ያለ ነው። ስለዚህ እሷን መንገድ ላይ ነን። ያው ወደፊት ይመጣል። ግን ገበያው ኦልሬዲ አሁን በዚሁ መንገድ ከቨር ልናደርጉ የምንችለው አይነት ላይ አይደለም ያለው። ወደ ዳሽን ከፍታ ስለመጣ እናመሰግናለን። መልካም እድል። እንግዲህ ተመልካቾቼ ውድድሩን እንዳያችሁት ነበረ። እስኪ የተወዳዳሪዎች ስሜት ምን ይመስላል እዚህ ጋር ሲቆሙ የሚለውን አሳያችኋለሁ። ስሜ ህይወት ይባላል። የመጣሁት ከአርቲስት ቲቪ ነው። ይዤላችሁ የመጣሁት ደግሞ እናንተን ኢንተርቪው ለማድረግ ነው። በእርግጥ በጣም ያስፈራል። እንዴት ናችሁ? እዚህ ጋር ስቆም ጎበዝ ነኝ ወይስ እንቀጠቀጣለሁ? ያስፈራል በጣም። እዛ ጋር የእናንተን ፊት በጣም ነው የሚያስፈራው። እንደዚህ ነው እንዴ ለተወዳዳሪዎቹ የምታሳያቸው ፊት? እንዴት ነበር የዛሬ ውድድር? በጣም ጥሩ ነበር ዛሬ። ከትናንቱም በደንብ ጥሩ ቢዝነሶች አግኝተናል። አንድ ደግሞ ፋሲኔቲንግ ነገር ላይክ የዛሬ ብዙዎቹ ተወዳዳሪዎች ተለቅ ይላሉ ልበል በእድሜ ደረጃ ራሱ እና ደግሞ አንድ ሪፖርት ወጥቷል እና ላይክ ዓለም ላይ ሰክሰስፉል የሚሆኑት አንተርፕረነሮች ከ45 ዓመት በላይ ነው ይላሉ እና አይ ቲንክ ቲንግስ አር ላይክ አላይኒንግ። ዛሬ ብዙ የመጡት ሰዎች ተለቅ ያሉ ናቸው። this is something to be appreciated። ከዛሬ ተወዳዳሪዎች ለየት ያለ ሀሳብ ወይም ደግሞ አንተን በጣም የማረከ ሀሳብ የትኛው ነው? በኮቪድ ምክንያትም ሆነ በተለያዩ ምክንያት የተዳከመውን ቢዝነስ ሊያነሳሱ የሚችሉ ወደ ዲጂታል ፕላትፎርም እየቀየሩልን ትልልቅ እድል እንደሚፈጥሩ የሚያሳይ ግኝቶችን አግኝተናልና እድል ገጥሟቸው ወደ መሬት እንዲወርዱ እንደሚመጡና ወደ መሬት መጥተው ለውጥ እንደሚያመጡ ተስፋ እናደርግባቸዋለን። መልካም እድል እንመኝላቸዋለን። እሺ አንተ ጋር ለየት ያለ ሀሳብ ይዞ የመጣ ተወዳዳሪ ወይም ደግሞ አንተን የማረከ ሀሳብ የትኛው ነው? በጤና ዘርፍ ላይ ተሳታፊ የነበሩት እና በቱሪዝም ዘርፍ ላይ ያሉት ሁለቱ ጠንከር ያሉ ተወዳዳሪዎች ናቸው። ከባለፈው ተወዳዳሪዎች እና ከዛሬው ተወዳዳሪዎች የቶቹ በጣም በባለፈው ትንሽ የሰዓትም ችግር ነበረ። የአሁኖቹ ከነሱም ሰምተው ነው መሰለኝ ደቂቆችን በአግባቡ እየተጠቀሙ ነበር እና እንዴት ነበር የዛሬው ውድድር? የዛሬው ውድድር በጣም የተሻለ ነበረ። እንዳውም ፒቹ ነምበር ኦፍ ፒቹ በጣም ብዙ ነው። ዛሬ እጥፍ ነበረ ከትላንትናው። ግን ዛሬ ሲያቀርቡም አይ ቲንክ የኦሪንቴሽን ግብአትም ተሰጥቷቸዋል መሰለኝ። ሲያቀርቡም የተሻለ አቀራረብና ፕሪሳይስ የሆነ አቀራረብ ነው ያቀረቡት። ስለዚህ ከትላንትናው በጣም የተሻለ ነበረ። በዳይቨርሲቲ አንጻር ሲታይ ደግሞ ሁለቱ ኮምፔር ሲደረግ የዛሬ ከብዛታቸው ብቻ ሳይሆን ብዙ አይነት ስፔክትረሙ ሰፊ የሆኑ የተለያዩ ሴክተሮች እንትን ነው ያመጡት። ብዙ ኢኖቬቲቭ አይዲያዎችም አሉ። ብዙ ስኬላቢሊቲ ቻሌንጅ የሚያደርጓቸው አብሮ አይዲያዎችም አሉ። በቀጣይ የምናያቸው ናቸው። ግን ከትላንትናው ዛሬ በብዙ ነገር የተሻለ ፕሬዘንቴሽን እና የሰዓት አጠቃቀም ነው። በጣም ደስ ይላል። ሳምንት ደግሞ ሌሎች ተወዳዳሪዎች ይመጣሉ። እነሱን ደግሞ እናያለን። ስለነበረን ጊዜ በጣም አመሰግናለሁ። እንግዲህ ተመልካቾቼ የዛሬ የዳሽን ከፍታ ፕሮግራማችን ያያችሁትን ይመስል ነበር። ሳምንት እነማን የተሻለ ሀሳብ ይዘው ይመጣሉ የሚለውን አብረን የምናይ ይሆናል። ስለነበረን ጊዜ ከልብ እናመሰግናለን። መልካም ቆይታ